እንደዚህ አይነት ነገሮች ይኖራሉ ብዬ እኔ ላይሆን እንጂ ውስጡን ገብቼ ማንበቤ ማላውቅም እውነት ለመናገር በዚህ መጠን ደግሞ ይሆናል ብዬ ለማመንም ማለት ያው አላምንም እንዳለ ልያየሁኝ ነው። ግን ለጆሮም እንትን የሚል ነው። ከአይምሮ በላይ የሆነ ነገር ነው እዚህ ጋር እንትን የምትሉት እናንተ ያው ይሄን ነገር ቆይታችኋል ስታውቁት፣ ግን እንደኔ አሁን አዲስ ለሚሰማው ሰው ለአይምሮ ከባድ ነገር ነው። በዚህ ነገር ላይ እንግዲህ ሰዓት እንዳነሻማ ሰላምዬ ገና በዚህ አእምሮሽ እንትን እንዳይል ሌሎቹ ላይ እንቀጥላው ነው። ኢምሩዬ ሶስተኛ ፖይንት ላይ ሁለት ነው። ሶስተኛ ፖይንት ሁለት ይቀራሉ። አያው ቅጥፈት አየን፣ ክስተት አየን። አሁን ግጭት አላየንም። ግጭት ላይ እንምጣ። መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ ሰላማዊት? መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ? እርስ በርሱ እንደሚጋጭ ይጋጫል። እንደዚህ ሁለቱም አይስማሙ፣ ይጋጫሉ እርስ በርሳቸው። ኪዳንና አዲስ ኪዳንን ነው ራሱ አይደለም። ሁሉም በቃ ሁሉም ብሉይ ኪዳንም አዲስ ኪዳንም ሁሉም እርስ በርሳቸው ይጋጫል። ሁሉም ይጋጫጫሉ። ያሳይሽ እስቲ እሺ፣ ያው ይሄ መጽሐፍ ቅዱስ ነው። ተመልከቺ። አሁን የምከፍልሽ እንዲቀልሽ ማለት ነው። ትንቢተ ኢሳይያስ እንክፈት። ትንቢተ ኢሳይያስ ምዕራፍ 20 ክፈች። ይታያል? አዎ ይታየኛል። ከዚህም በኋላ ንጉሱ ያዚያን ነው የሚለው በሞተበት ዓመተ ልክ ነኝ? ትንሽ ርቀኸኝ። ኦዚያን ኦኬ። በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውን ቤቱን ሞልቶ ነበር። ሱራፌልን በዙሪያው ቆመው በቃ ቤቱን የሞላው ምንድን ነው? እስቲ ቤቱን የሞላው ምንድን ነው? ድጋሚ ላሳይሽ። ዝም ብዬ ነው የሸመደድኩት። ምስጋናው እግዚአብሔር በረዥም ከፍ አድርጎ ምስጋናው ቤቱን ሞልቶ ነበር። አሁን ምስጋናው ስለዚህ ልጻፍ ያ ጀማ ልጻፍ። ቤቱን የሞላው ምንድን ነው? ምስጋናው ግን ይገርምሻል፣ ቤቱን የሞላው ቀሚሱ ነው፣ ልብሱ ነው። ቀሚሱ ነው እንጂ ምስጋናው አይደለም። ታሳይሽ ቀሚሱ እንደሆነ እዛው መጽሐፉ ላይ ትንቢተ ኢሳይያስ ያው ምዕራፍ 6 እዛው መጽሐፍ ላይ እስቲ አንብቢው። ንጉስ ኦዚያንም በሞተበት ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። እዚህ ጋር ደግሞ ልብሱን ነው። ስለዚህ ቤተ መቅደሱን የሞላው ቀሚሱ ነው ልብሱ ነው ወይስ ደግሞ ምስጋናው? ተጋጨ። እዛው እንትን ላይ ነው ልብሱ፣ እዛው ምዕራፍ ላይ ነው። እዛ ምዕራፍ ላይ ምስጋናውና ቀሚሱ ያኔ ቀሚስ በምስጋና ሊገለጽ ነው ወይስ ቀሚስ ከምስጋና ማለት ያው የሱ ቀሚሱ ከሆነ ቢሆን ነው አለ። ለምን ይጋጫሉ? ሲጀመር እግዚአብሔር ቃል እዚህ ምዛማ አንድ አይነት ነው መሆን ያለበት። አምነናል፣ መጋጨቱን አምነናል። ኢምራን ቀጥል እስቲ። ወንድም ኢምራን ቀጥል። እኛም ተጋጭተናል አይምሮአችን። ኢብሮ አንድ ግጭት ጨምርላት። ኢብሮ እሺ በቃ እኔ አንድ ግጭት ጨምርልሽ። ኢብሮ ይላል አትጨምርልኝ ወይስ ይበቃሻል? ግጭት ይበቃኛል። አልጨምርልሽ። ኢብሮ አይደለም ኢብሮ በአላህ አይደለም። አንድ የረሳሁት ነገር አለ። እሺ 5 ቆጥሮ 2 ያለበትን ላሳያት። ላኢላሃ ኢላላህ። እሺ አሁን ኢብራሂም እንትና ግን አንተ ታብሌቱ ላይ ራይት አድርግልኝ ስቆጥር። እሺ እሷ ስትመጣ ራይት ሰላማዊት ደግሞ ትቆጥራለሽ። አንድ ታያለሽ። የድምሩ አይሻል? ድምሩም እንደምራለን። ቆይ በየተራ ሰላማዊት ወይ አለው አሁን ሳነብ ትቆጥራለሽ። እሺ ሳነብ ትቆጥራለሽ። እሺ መጽሐፍ ቅዱስ ነው የማነበው። መጽሐፈ ዜና መዋዕል ቀዳማዊ ነው። እሺ እንደዚህ ይላል። የዘሩባቤል ልጆች ይላል። ሜሱላም አንድ በይ። አንድ እሺ
አንድ በይ። አንድ እሺ ሐናንያ፣ 2 እህታቸው ሰሎሚት፣ 3 አሹባ፣ 4 ኤሆል፣ 5 እሺ በራኪያ፣ 6 አሳዲያ፣ 7 ዮሻሄ ፊሲድ፣ 8 5 ናቸው ይላል። ምን ትያለሽ? ስለዚህ ጸሐፊው ጣቱን በቁጥር ራሱን መቁጠር አይችልም። 5 ናቸው 5 ናቸው ይላል። 8 ቁጥር 5 ናቸው አለ። ያው 5 ናቸው። ሶስቱን የተወሰዳቸው 1 2 3 4 5 6 7 ተው ሂሳብ ይቅር ችግር የለውም። ፊዚክስ ምናምን እንርሳው። ኢብራሂም ጣቱን መጠቀም አይችልም። ጣቱን መጠቀም 1 2 3 4 5 6 7 ብሎ መቁጠር አይችልም። ጣቱ እንኳን አልቀ 30 ብት ጣት አልቆበት ነው ይባላል። 30 እንኳን ያኛውንና ያኛውን ታደርግልናለህ። የድምሩ ያኛውን እሺ፣ የድምሩን ደግሞ እናድርግ። እሺ፣ የድምሩን ደግሞ አንተ ትደምራለህ፣ እኔ አንዱ አውጥቻለሁ። እሺ፣ መጽሐፈ ሱምደ በመጽሐፈ ዕዝራ ምዕራፍ 1 አይደለ? አይ ቲንክ እንደዛ መሰለኝ። ላውጣው እኔ ምናልባት እኔ ያገኘዋለሁ ኢንሻአላህ። መጽሐፈ ዕዝራ መሰለኝ። አዎ ትክክል፣ መጽሐፈ ዕዝራ ነው። እሺ አሁን ልንቆጥር ነው። እሺ ሰላማዊት ኢብራሂም እንዳያጨበብር ተመልከችኝ፣ በደንብ ተመልከችኝ። እንደዚህ ይላል መጽሐፈ ዕዝራ ምዕራፍ 1። እሺ የፋሪስ ንጉሥ ቂሮስ በመዝገቡ ላይ በነበረው በቲት እጅ አወጣቸው፣ ለይሁዳም መስፍን ለሰለባ ሰጣቸው። ቁጥራቸውም ይህ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000ም የብር ሳህኖች ሲደመር 1000 29000 ቢላዎች 29 ቢላዎች 30 የወርቅ ደካዎች 410 ሌላ አይነት የብር ደካዎች 410 1000 ሌላ ዕቃ ነበሩ። እዚህ ኳልስቱ 1599። እሺ የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይምሩ ተሳስተ ነው አንተ አስተካክል እንዴ። በምንድን ነው የደመርከው አንተ? እስቲ ቆይ ድጋሚ ልንቆጥረው ነው። እኔ ልምታው እስቲ ቆይ እስቲ አንተ ጋርም ችግር የለም ለኛም እስቲ ቆይ ልምታው ንገረን። አሁን ደግመህ አንብበው እያየሁ ለኔ ቁጥራቸው ይህ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ዕቃዎች 410። እሺ 1000 ሌላ ዕቃ ነበሩ ሲደመር 1000 መጨረሻ ላይ እዚህ ኳልስቱ 2499 አይደለ? እዚህ ጋር ስንት ነው አለ? የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይሄ ሰው አሁን እንዴት ነው ሂሳብ እንኳን የአምላክን ቃል ይጽፍ እንተውና ሂሳብ እራሱ አይችልም። ምንም በለው ቁልቁል መደመር አይችልም። ቁልቁል አይደምርም። ሌላው ቁልቁል ይደመራል እኮ አይደለ? ካልኩሌሽን በፕላስ ወደ ጎን ይቀርና ቁልቁል አይደምርም ወደታች። ሰላማዊት ምን ይሻላል? አመጣው እሱ ስንት ነው ያመጣው? ሰውዬው ጸሐፊ ያመጣው የእግዚአብሔር ቃል ያመጣው ላሳይሽ። የእግዚአብሔር ቃል ያመጣው 5400 ነው ያመጣው የእግዚአብሔር ቃል። እንትን ያመጣው 2499። እዚህ ጋር ደግሞ 5400 አለ። ስቴዲየም 5400 ጉድ ነው። ምን ተሻለ? ቆይ እንደው ኢብራሂም እንደው ባል ይሄን ኡዝር እንስጠው፣ በቃ ኡዝር እንስጠው። ማለትም ብዙ ቁጥሮቹ ብዙ ናቸው። በቃ እንደው ከበደው። በዛን ጊዜ ቁልቁል መደመር አልመጣምና በቃ ሂሳብ አይችልም ይባላል። ችግር የለውም በቃ ይቅርም በለው። በቃ
ይቅር ብየዋለሁ። ግን ጣቱን መጠቀም አይችልም። ጣቱን መጠቀም 8 1 2 3 4 5 6 7 8 ብሎ ቆጥሮ 5 ይላችኋል። ምንም በለው ኢምራን ወንድሜ ኢምራን ምን መሰለህ፣ አሁን እኮ የጣት መቁጠር የአእምሮ ማሰራት ሳይሆን እዚህ ጋር ይሄ የእግዚአብሔር ቃል ላይ እኮ ሲጀመር ምንም አይነት ስህተት ሊገኝ የማይገባው ነገር ነው። ገብቶሃል? እኛ እንዲህ በካልኩሌተር ልንሰራው የማያስፈልግ ነገር ነው። እና ምንድን ነው ለምን እንደዚህ እንደሆነ ነው እኔ እኮ አሁን ያልገባኝ። እነኚህ ሁሉ ስህተቶች እንዴት ከእግዚአብሔር ቃል ይገኛሉ ነው? ያይዳ ወይም ከመጀመሪያው መጽሐፍ ቅዱስ ሲመጣም እንደዚህ ነበር ወይስ? እኔ አሁን ግን ኢምራን እኔ የምለው ማለት ነው እናንተ በወንጌል በተውራት በዘቡር ታምናላችሁ አይደለ? ሰላምዬ ምክንያቱን ይንገርሽ ነበር አይደለ? ቆይ አንዴ ምክንያቱን ለምን አይነግርሽ? ይምሩዬ ለምን ምክንያቱን አትነግራትም? መጽሐፍ እኔ እኮ ይሄንን ላመጣልህ ብዬ ነው ይሄን ላመጣልህ የፈለኩት። ይሄንን ልክ ይሄን የምልክ አሁን ይሄ ተበርዞ ነው እንጂ ትክክለኛው ለክርስቶስ የወረደው ወንጌል ይሄ አይደለም አይደለም። ግን አሁን መልስ አለ እዚህ ጋር መልስ አለ። ኢምራን መልስ አለው። የመጨረሻው ርዕስ ምን ነበር? ኢምሮ ያስከው የመጨረሻው ቆይ አንዴ የመጨረሻው ምንድነው? አይታወቅም። አጸያፊ ጸሐፊው የማይታወቅና አጸያፊ ነው። ይሄ ነው የሚቀሩት። ጸሐፊው ስለማይታወቅ ነው። እስቲ እሱን ታሳያታለህ ኢምሩዬ? አሳያታለሁ። ግን እዚህ ጋር አንዴ እስልምና ልመልሰው ይብሮ እንዳይረሳ። አጭር አሁን እንዴት መሰለሽ አላህ ያወረደው መጽሐፍማ ትክክለኛ መጽሐፍ ነበረ። ይሄ መጽሐፍ ግን ጸሐፊ የማታወቅ ከጊዜ በኋላ የመጣ ነቢያትን የሚሳደብ መጽሐፍ ነው። ተመከቱ ነቢያችን እንደሚል ይሄ መጽሐፍ ተፍሲር ኢብኑ ከሲር ነው። ነቢያችን እንደዚህ አሉ። አልየሁድ አሉ አይሁዶች እኮ አሉ ሐረፉት ተውራት የአላህን መጽሐፍ ተውራትን በረዙ። ዛዱ ፊሃ ማሐቡ የፈለጉትን ነገር ጨመሩበታል። ወማሐው ሚንሃ የፈለጉትን ነገር አጠፉ። ስለዚህ ሊቃውንቶቹና ቄሶቹ ጸሐፊዎቹ አይታወቁም። ዝም ብለው ምን ያደርጋሉ? መጽሐፋቸውን እያያዙ በርዘው ጨምረው ቀያየሩት ማለት ነው። አሁን ጸሐፊው እንደምታውቅ ደግሞ እንመለከት። እሺ ጸሐፊው ወይ አይዚ ፎቶዛ እሺ ካንተ ካነን እሺ ጸሐፊው የማታውቀውን ደግሞ እናሳይሽ። ምሳሌ መጽሐፍ ከምን ጀምር? ከመጽሐፍ መሳፍንት እንጀምር። አንተ አሳየት በቃ አንተ አሳየት እዛው። ከዛ ወደ ቀጣይ ናፋል ተራ በተራ ብናሳይ አይሻልም? አይታወቅም ይላል እኮ እያየሁኝ ነው እዚህ ጋር። አዎ አይታወቅም። በቃ መሳፍንት አይታወቅም። ያውሽ መሳፍንት አይታወቅም። እሺ ከዛ አስቴር መጽሐፉን ማን እንደጻፈው ምን ጊዜ እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። ሰቆቃ ኤርሚያስ እሺ ጸሐፊ ኤርሚያስ መሆኑን አለመሆኑ አልተረጋገጠም። ምንም የሚታወቅ ነገር የለም። መጽሐፈ ሳሙኤል አንደኛ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። የለም። አንደኛ ነገሥት ሁለተኛ ነገሥት ይበቃናል። ማን እንደነበር ቆይ አንድ አለ። ቆይ አንድ እሱ እንዳሳይሽ አንድ ይሄኛው ጉድ ነው። ዕብራውያን ይህ መልእክት በማን ኢምራን ይጻፈው፣ ሰላም ተጻፈው፣ ይስሐቅ ይጻፈው፣ ጀማል ይጻፈው አይታወቅም። ወንድ ሴት ምናምን ከየት ሀገር እንደሆነ አይታወቅም። ወዴት ሀገር በምን ጊዜ በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። እኔ እኮ አሁን ያልገባኝ ኢብራሂም አወዛገባችሁኝ እኮ። አሁን እኔ የምለው ማለት ነው ማለት ሶሪ እናንተን ሳይሆን አወዛገባችሁኝ የምለው መጽሐፌን ነው። በእርግጥ እናንተ የምናረጋችሁ ግን አሁን ያልገባኝ እነኚህ አይታወቅም ከተባለ ለምን ታተሙ ነው ማለት የቤተ ክርስቲያን እንትኖች ተስማምተውበታል አይደል? ይሄን ነገር እሱ ያውቃል። እንዴት እንደሆነ ያው ፕሮግራሙ የእሱ ስለሆነ እኔ ፕሮግራሚንግ ቅድም ጨርሻለሁ። ቀጥል ይምሩ። እኔ እኮ መጀመሪያም ይሄ ነገር በሰፊው ብዬ ነበረ። አሁን እኮ ጠፍቷል። በቃ ሰላም አንተ ከሀያ ደቂቃ ኧረ እኔ እንቅልፌ ሳይሆን ሰላሜም ነው የጠፋው። አሁን ብታቆሙትና ነገ ብንቀጥል ልምወደው ማለት አንድ ብቻ ነው የቀረው። አንድ ይቀራል ወይ እንቅልፍ የቀረው አንድ ብቻ ነው የቀረው። ምንድነው? አጸያፊ ንግግር ነው። መጽሐፍ ቅዱስ አጸያፊ ንግግር እሱ እናሳይ። እሺ አሁን አጸያፊ ንግግር ሲባል ሁሉም አለ። ብልግና አለ፣ መጥፎ አለ። ምረጭ። የትኛው ይሻልሻል? የትኛው ላይ ብልግና? ምን አይነት ብልግና ትፈልጋለሽ ማየት? መጽሐፍ ቅዱስ ላይ የብልግና ቃል ከመጽሐፍ ቅዱስ ነበር ካዲያ። ስለዚህ ከሆነ መጽሐፍ ቅዱስ ላይ ያንን ማምጣት እኮ ይጠበቅበት። ምክንያቱም ቅድም ኢብራሂም ያሳየን አለ
ኢምራን ስለ ብልግናማ መጽሐፍ ላይማ ቀደም እንደው እኔ አላቅም። ፈጣሪ ራሱ እኔን ይቅር ይበለኝ። ራሱ ማለት የክርስቶስ እንትን ላይም እኮ አገኘሁኝ እኮ እኔ እኮ አሁን ቅድምም አስተማረኝ እኮ። ግን አሁን እኔ ማለት እንዴት ነው ለመቀበል ግራ የገባኝ እኮ ይሄ እንዴት ሊሆን ይችላል? የቤተ ክርስቲያን እንትኖች እንዴት ይሄንን ነገር ተስማሙበት? ሙሉ ለሙሉ እኮ ደግሞ ውሸት አይደለም። ኢምሩ አሁን አስረዳቸው በቃ እስልምናውን አያይዘህ ምናምን መለስላቸው። አንድ ብልግና ያሳይና እናጠቃለዋለን። ሰላማዊ ብልግና የኢብራሂም አሳይቶሻል። ግን አንድ ልጨምርልሽ መጽሐፍ ቅዱስ እስቲ ይህችን ታነብልኛለሽ አንዴ? ዘዳግም 6:4 ክፈትለት። ዘማን ነው ዘዳግም እሱ ከባድ ነው። ስጠኝ ይሄ ምንድነው? መጽሐፈ ምሳሌ ምዕራፍ 6 ሶሪ ምዕራፍ 5 መጽሐፈ ምሳሌ ምዕራፍ 5 ቁጥር 19 ግን እስቲ አታነቢው? እኔ አላነብም። እሺ እኔ ላንብበው። እንደተወደደች ዋላ እንደተዋቦች ሚዳቋ እንትኗ ሁልጊዜ ታድካ ይላል። እንግዲህ እንዴት እንደሚያረካው አላውቅም። ትልቅ ሰው እንግዲህ እግዚአብሔር ቃል እንደዚህ የረከሰ ቃል ሊኖር አይችልም። ይሄ እውነትም ይሄ ቅጥፈት ነው እንዴ! ስለዚህ መጽሐፍ ቅዱስ እግዚአብሔር ቃል አይደለም። ያው ይሄ መጽሐፍ ቅዱስ ቤት መነገጃ አረጋችሁት ያለው የክርስቶስ ነገር መጣ እኮ ምንድን ነው? ሀቅ ነው። እሺ ሶስተኛ ነው ኢብራሂም ይሄ አይነበብም መቼም አይሽው አይደለ? ሰላም በክርስቶስ አርቀው አይደለም። ቆይ እኔ አላነበውም። ቀቁ ሊላ ሌሎ ምናምን የተቀጠቀጠ ብልቶ የተቆረጠ ወደ እግዚአብሔር በጣም ነው የማታነበው። ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላም እንዳይገባ እስከ 10 ትውልድ ድረስ እንዳይገባ ነው ቤት እያለ ነው። ኢምሮ ቀጥ ቆይ ምን ላይ ነው ይሄ? ኦሪት ዘዳግም 23 አንድ ላይ ነው። 23 አንድ ቀጥ አሁን ወደ ማጠቃለያው ይሄድ። ኢምሮ ቀጥ ላይ አሬ ቀረኛ ኢብራሂም ይቀረኛል። ሰላማዊ የመጨረሻ ሶስተኛ ማለት ነው። አሁን መጽሐፍ ቅዱስ ላይ ማለት ነው ሁለት ፍቅረኛሞች ያወሩት ወሬ እንደወጣባቸው ባሳየሽ። ሁለት ፍቅረኛሞች ባልና ሚስት ከመጋባታቸው ፊት ይጻጻፉ ነበር ደብዳቤ። የኔ ወድያ ይጽፍላት ነበረ፣ እሷም ትጽፍለት። ያ ደብዳቤ ወጥቶባቸዋል ታውቂያለሽ? ያ ደብዳቤያቸው ፋይል ወጥቶባቸዋል። ማንና ማን? ሰለሞንና ፍቅረኛው። ማለት ሰለሞን የጻፈው ማለት ነው። እንደዛ ከሆነ ግን መጽሐፍ ቅዱስ ላይ ገባባቸው ሳያውቁ። አሁን እነሱ የሚጽፉት ፍቅራቸውን ለመገዛት ግን መጽሐፍ ቅዱስ ገባባቸው። ግን ደግሞ ችግሩ የሚያወሩት ነገር ብልግና ነበር የሚያወሩት ሳያውቁ። ገባሽ? በቃ ፍቅር ነበረ ብልግና ነበር የሚያወሩት። አንቺ ቆንጆ ነሽ እያለ ብልግና ነበር። ላሳይሽ እሱን ነገር ከዛ ይበቃል። አይ እሱ ካላየንም አይሆንም። ተመልከች፣ ወንድየው ጀመረ። ቅድም ግን አይተውት ነበረ ይሄን ነገር። ቆይ እኔ ክሽን አድርጌ ላቅርበው ሀቢቢ፣ ባዴ ቃል አቅርበው። እሺ ተመልከች፣ ሰላማዊት አሁን ወንድየው ጀመረ። ወንድየው ተመልከች ምን እንዳለ። ልጄ እህቴ አላት፣ ወዳጄ ሆይ አለ። ወዳጄ ሆይ እነሆ ውብ ነሽ የኔ ፍቅር፣ እነሆ ውብ ነሽ አላት። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ ቃልሽ ያማረ ነው አላት። ወንድየው ጀምሮ ማለት ነው። ሁለቱ ጡቶችሽ መንታ እንደተወለዱ በሶፋ መካከል እንደበቀሉ እንደ ሁለት ሚዳቋ ግልገሎች ናቸው አላት። እሷ ደግሞ ያችሁን ተመልከች። እሷ ደግሞ ምን አለች? ልጄ ወንድሜ ሆይ ና ወደ መስኩ እንውጣ፣ ና እንሂድ፣ በቃ እንገናኝ፣ በቃ ከፈለግከው እሰጥሃለሁ፣ እንገናኝ አለችው። ወደ መንደሮች እንሂድ፣ ወደ ወይኑ ቦታም አለን እንሂድ፣ ወይኑ አብቦ ሮማኑ ፍሬ አውጥቶ እንደሆን እንመልከት፣ በዚያ ጡቶቼን እሰጥሃለሁ አለችው። ያው ጡቶቼ እሰጥሃለሁኝ ልጄ ወንድምህ ሁሉን ለአንተ ጠብቀህ ለአንተ አዘጋጅቼ እጠብቅሃለሁ ትለዋለች። ከዛ ደግሞ እንዲጓጓ ተመልከች፣ እንዲጓጓ የምትለውን እኔ ቅጥር ነኝ፣ ሁለቱም ጡቶቼ እንደ ግንብ ናቸው ትላለች። እንዲጓጓ ማለት ነው። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው ትለዋለች። እንደ ግንብ አይገፋም በል ያው አሁን ሁለት ፍቅረኛሞች ያወሩ ማለት ነው። ባይዘው ነገ ቁጭ ብዬ ሁሉንም አነባለሁ ባይበልንና ማለት ያው አይኔ እያየ ነው። እዚህ ጋር አልመሰክርም አልልም፣ ግን በይበልጥ ደግሞ እስቲ እኔ ሙሉውን ከምን ተነስቶ የት ብሎ እንዲደረሰ ነው ይሄ ሁሉ ታሪክ ምንድነው ነው? እንዴት እንደዚህ በዚህ መጠን
ትንሽ ቅጥፈት ይኖር ይሄን ሁሉ ነገር ግን እንዴት አደባባይ ላይ እንዲመጻፍ አታስቀንም? ይምሩዬ ዘሌዋውያንን አታነብል? ኢብሩ ግን እኔ አንድ ነገር እዚህ ጋር ልበል። አንደኛ አይ ቲንክ ሰላምዬ መጽሐፍ ቅዱስን ከነ ያነበበች አትመስል። አንዴ ሄለን አንድ ጊዜ ይቅርታ፣ ጨርሰናል። ኦልሬዲ ጨርሰናል። ማጠቃለያ ይሰጥና ትቀጥያለሽ። እሺ አንቺ ከገና ካንቺ ጋር ያልጨረስነው ፋይል አለን እና ኢምሮ አንድ ጊዜ ዘሌዋውያን አለን ከሄለን ጋር እንቀጥላለን። ሄለን ካንቺ ጋር እንቀጥላለን። እሺ ቅድም ገና ስላሴ ላይ ያልሽው ምናምን እንቀጥላለን። ኢምሮ አንዴ ማወቅ እፈልጋለሁ። ዘሌዋውያን ምዕራፍ 23 ምዕራፍ 21 ቁጥር 16 ጀምሮ አይ ግን አንድ ነገር ልበል ኢምሩዬ፣ ለመማማር ነው የመጣ ነው። ይሄን ብቻ ልበልህና ሳቅ ስላቅ የበዛበት ነገር ባይሆን ደስ ይለናል። አንደኛ ልክ ቁርአን ሲዘለፍ ደስ እንደማይለን ሁሉ እኔ ሁሉም ቦታ ክብር ወዳለሁ። ትህትናችን አይቻልም ቁጭ ብዬ ግን አንድ ይቅርታ፣ ግን ሪያሊቲው ስናየው ሰው ነን አይደለ? ሰው ነን፣ ድግመት አለብን። የሚያስቅ ነገር እንዳየ ነው እንግዲህ ሁለት ፍቅረኛሞች እንደዛ እያወሩ አስቁኝ። ይቅርታ እኛ አልሳቅንም አክቹዋሊ፣ ግን ስሜታዊ ከከሽ ይቅርታ፣ ግን እኛ ሰዎች ነን። በቃ ምን እናድርግ? መጽሐፉ እንደዛ አለ። ሁለት ፍቅረኛሞች ጡቶችን ይሰጣሉ ትለዋለች፣ ጡቴ ግንብ ነው ትለዋለች። እና ያስቃል። ግንብ ነው ማለት ነው። ግንብ ጡቴ ግንብ ነው መጽሐፍ ቅዱስ ላይ ነውና ለዛ ነው። ይቅርታ ግን ኢብሮ ምን አልከኝ ሐቢቢ? ዘሌዋውያን ምዕራፍ 21 ታነብልናለህ አንድ ጊዜ? እዛ ላይ ደግሞ ምን አለ? አንድ የሆነ ነገር አለና እስቲ እነሱ እንዲያውቁት ስለፈለኩ ነው። ምናልባት የእግዚአብሔር ቤት መግባት የሚፈልግ ሰው ካለ እነዚህም ማሟላት አለበት የሚል ነገር አለና ምዕራፍ 21 ቁጥር 16 ጀምሮ ይምሩ ጥቅሱን ታውቀዋለህ። ስለ ጎራዳው ምናምን አይተሽዋል? እዚህ ጋር ያላችሁ አይ ኢብሮዬ፣ እዚህ ጋር ከስር ዲያቆናትም እያዳመጡን ያሉትና ዲያቆናት እንደዚህ ችግር ካለባችሁ እንዳገቡ ቤተክርስቲያን ችግራችሁን ላስቀምጥላችሁ። ችግሩ ይሄ ነው። ለአሮን መጽሐፍ ቅዱስ ዘሌዋውያን ምዕራፍ 21 ቁጥር 18 ለአሮን እንዲህ ብለህ ንገረው፣ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አሁን እንቁጠር። እውር ከሆናችሁ አገቡም። አንደኛ እውር። አንካሳ ካላችሁ እንዳገቡ አንካሳዎች። አፍንጫ ደፍጣጣ ያለ እንዳይገባ። ትርፍ አካል ያለበት እሺ። እግረ ሰባራ ካላችሁ አገቡ። እጀ ሰባራም እንደዛው። ጎባጣ ካላችሁ ውጭ ናችሁ። ድንክ ካለ ወይም አይነ መጭማጫ አይናችሁን የሚያማችሁ ከሆነ ወይም እከካም፣ ያው እከካም ቃል በቃል እከካም ወይም ቋቆቻም ካለባችሁ ወይም ጃንደረባ ብልት ከተቆረጠባችሁ ነውረኛ ሁሉ አይቅረብ። እግዚአብሔር ጋር እንደዚህ ችግር ካለባችሁ እንዳትቀርቡ። እሺ። አፍንጫችሁ መለስ ካለ፣ አይናችሁ ጠበብ ካለ፣ ጎባጣ ከሆናችሁ፣ ሰባራ ከሆናችሁ እግዚአብሔር አይፈልጋችሁም። ያው አይቅረብ አለ እና ጀዛከለ። አይ እሺ፣ እናመሰግናለን። እንዴ እኔ አሁን እኛ መጽሐፍ ቅዱሱ ላይ ያለውን ያነበብነው እና እንኳን እኛ ይቅርና ሰላም ራሱ ተደብቀው እየሳቁ ነበር። አሁን በዚህ አትሳቁ ማለት የሚያስቅ ነገር ካላሳቀኝ እኔ እንዴት ነው ታዲያ? እያስደሰተኝ እያነበብኩት ነው ማለት ነው እንጂ እያላገጥኩ አይደለም። ኤኒዌይስ እሺ ኢምሩ አጠቃልላቸውና ጨርሳላችሁ። አዎ ሰላምዬ፣ አሁን አንቺ ለአንድ ጥያቄ ምንድን ነው? ቅድም ውይይቱ ሲጀምር 5 ነገሮች ካሉ እነዚህ 5 ነገሮች ካሉ መጽሐፉ ትክክል አይደለም ብለሽ ነበረ። 5ቱም ነገር አሳይተናል እና አሁን ያንቺ መልስ ምንድን ነው? እነዚህ 5 ነገሮች ምን ትያለሽ? አሁን መጽሐፉ ትቀበል አትቀበል ብቻ አሳውቂኝ። ከዛ አጠቃላለሁ ኢንሻአላህ። ቀጥይ። ይሄን መጽሐፍ ቅዱስን ነው ትቀበያለሽ ያልከኝ? ኖ ይሄ ማለት ይኸውልህ ምንድነው የመጀመሪያ ነገር አይምሮዬ አንድ ያመነው ነገር ምንድነው፣ እኔ በእርግጥም ያው መጽሐፍ ቅዱስን ባይብልን ገብቼ አላነበብኩኝም። በውጪ ዝም ብዬ በቤተሰቦቼ በተቀበልኩትኝ እምነት የምኖር ሰው ነኝ። በዚህ መጠን ግን ያው የእግዚአብሔርን ቃል እኮ ዝም ብለህ ራስህ የምትስለው ነገር አለ እኮ አይደለ እንዴ? አንድ ጥሩ መምህር እንትን ሲል በቃ የሱ ትምህርት ታሪፍ ይሆናል ብለህ ዝም ብለህ እኮ ትታደማለህ አይደለ? እኔም የእግዚአብሔር ቃል በቃ የሆነ እንደዚህ ኢማጂን በቃ ምንም ስህተት የማይኖረውና ትክክለኛ ነው ብዬ አይምሮ የሚያምን ነው እስከዛሬም ማለት ነው። ሳላነበውም ዝም ብዬ የእግዚአብሔርን ቃል የምስልበት ሁኔታ አለ።
ያን ከምስልበት ጋር ደግሞ እዚህ ጋር የሚነበበው እስከምትመጣ ድረስ ያጀማ ቪዲዮ ላይ ያለው ቪዲዮውን ፖስት አድርጉ እና ቴሌግራም ጆይን በሉ። በዚህ ዩዘር ኔም ስክሪንሾት ታቁትና በዚህ ዩዘር ኔም ቴሌግራም ጆይን በሉ። ኢብሮ ዩዘር ኔም ያህላክልኛል በዛው አሳያቸው ሰው ስላለ ዛሬ። እሺ ቀጥይ ሰላማዊት ከመጣሽ ምንም ያምልሽ ለሚወጣ ነው እንጂ ሙሉ ለሙሉ የተበለዘ አይደለም። ያኔ ከዚህ ወስደዋለ ወይ ኢምሮ ይሰማል? ይቅርታ ተደውሎብኝ ነው። ችግር የለውም። አሁን ምን አለ መሰለክ፣ ያው እናንተ ዋናው እያሳያችሁኝ ያለው ኔጌቲቭን ነው ማለት የተቀጠፉትን ምናምን ሙሉ ለሙሉ መጽሐፍ ቅዱስን ሙሉ ለሙሉ ታሪኩን አሁን ልናነበውም አንችልምም አላነበብነውም። ነገር ግን አሁን ባገኘኋቸው ደግሞ እዚህ ጋር የሰማኋቸውም ያየኋቸውም ያመሳከራችሁት ነገር ይሄ በፍጹም የእግዚአብሔር ቃል እንደማይሆን እዚህ ጋር ያለው ሙሉ ክርስቲያኑም ሌላውም እምነት ይሄ የሚለው ነገር ነው፣ አምኖ የሚቀበለው ነገር ነው። ግን መጽሐፍ ቅዱስ እኔ አሁንም እንዳልኩት የእግዚአብሔር ቃል በዚህ መንገድ ሊረክስም አይችልም። እግዚአብሔር እንደዚህም አይነት ነገሮች ለእግዚአብሔር አይገባውም ብዬ ነው የማምነው። እንደዛም ነው እና በይበልጥ ግን እዚህ ጋር ያሉት ነገሮችም ይሄ በእርግጥም የእግዚአብሔር ቃል አይደለም ብለን ሙሉ ለሙሉ እንድናምን የሚያደርጉ ቃላቶች ናቸው ከውስጥ በእርግጥም ተቋርጣ ነው ይምሩ ገባም አይደለም ነገር ነው የሚቋረጠው እሷ ጋር ነው። አይ እና ዋይፋይ ያወጣኝ ነው ስልክ እየከፈ አለሁኝ። አሁን አለሽ ቀጥይ። እና ያው ሐሳቤን ቋጨት ለማድረግ እዚህ ጋር ብቻ እኔ አሁንም ሙሉ ለሙሉ ባላነበብኩትኝ ነገር ሙሉ ለሙሉ እዚህ ጋር የእግዚአብሔር ቃል አይደለም ብዬ 100% እንትን አይደለም። ግን እዚህ ጋር ያቀረባችሁት ደግሞ እዚህ ጋር የቀረቡት ነጥቦች ደግሞ በእርግጥም ይሄ የእግዚአብሔር ቃል አይደለም። ይሄ በዚህ ካመንኩኝ እኔ እንደውም እግዚአብሔርን እየካድኩኝ ነው፣ ክህደት ነው። ምክንያቱም ይሄ አስጸያፊና አስነዋሪ ነገር ነው። እኔ ይሄንን ነገር ለአባቴ ለእናቴ ቢሰየም የማልወደው ነገር ነው። እግዚአብሔር ደግሞ ከዛ በላይ ከእናት ከአባቴ ከነፍሴ በላይ አድርጌ ለማየው አምላክ ይሄ የማይገባ ነገር ነው። እዚህ ጋርም ደግሞ ድጋሚም ደግሞ አንድ ነገርም እንተምሬያለሁኝ። ክርስቶስ ደግሞ ትክክለኛውን ትምህርት አስተምሮ እንደሄደ ይሄን ተምሬበታለሁ። የማይካድ ነገር መጽሐፍ ቅዱስ ላይ እሱ ሁሉ ጊዜም አባቱን ታላቅ አድርጎ ከአባቱ ሁሉንም ዕውቀት እንደወሰደና ያንን ነገር ትምህርትም አግኝቼበታለሁ። ገብቶሃል? እዚህ ጋር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ሙሉ ለሙሉ ደግሞ ካልኩኝ እዚህ ጋር ክርስቶስ ደግሞ እዚህ ጋር ያስቀመጣቸው አንኳር መልእክቶች አሉ። አምላኬም አምላካችሁም ያለው ያንንም ይዞ ገደል ይገባል ነው። ሰላም እኛ ሙስሊሞች ሙሉ በሙሉ የአምላክ ቃል አይደለም ብለን አናምንም። ታውቂያለሽ መጽሐፉን ግን በአምላክ ቃል ላይ ተበርዟል፣ ተጨምሯል እንላለን። ስለዚህ የተበረዘ ደግሞ የተቀላቀለ ነገር ደግሞ መለየት የማይችል ነው። ለምሳሌ ቡና በወተት ሲቀላቀል ምን ይፈጠራል? ማኪያቶ አይደል? ማኪያቶ። ቡናውንና ወተቱን ለብቻ አድርጊ ብለሽ ትችያለሽ? አይሆንም። ስለዚህ መጽሐፉን ሙሉ ነው የምታየው ማለት ነው። እኛ የአምላክ ቃል የለውም አንልም፣ ግን የአምላክ ቃል አለ ኦፍ ኮርስ፣ ግን ተበርዟል። ይሄንን ደግሞ ኢምራን ሰፋ አድርጎ ያቀርብልሻል ኢንሻአላህ። ቀጥልኝ። ሰላማዊ የኛ ሙግት ይሄ ነው። ቅድም አንድ ነገር ብለሽ ነበር፣ መጽሐፉ ውስጥ ስህተት ካለበት የአምላክ ቃል ሊሆናችን ብለሽ ነበር። አሁን እንዳሳየነች ግን መጽሐፉ ላይ ከስህተትም አልፎ ስድብ፣ ከስድብም አልፎ ደግሞ እርስ በርስ መጋጨት፣ ጸሐፊዎችም እንደማይታወቁ አምላክም እንደሚሳደብ አሳይተንሻል። ስለዚህ መጽሐፉን ልንቀበለው አንችልም። ግን ትክክል ነች። ውስጡ አልፎ አልፎ እውነት ግን ምሳሌ አምላክ እስራኤል ወይ አምላካችን ያው አንድ አምላክ ነው አለ። ትክክል ነው። አምላክ አንድ ነው። ይሄን ይናገራል። ግን ደግሞ ነቢያትን ይሳደባል፣ አምላክን ይሳደባል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እንደዚህ ነው መጽሐፍ ቅዱስ። ከድሮ ዘመን ጀምሮ ዝም ብያለሁኝ፣ ዝም ብዬ ታግሻለሁኝ። አሁን ምጥ እንደያዛት እጮሃለሁ። ኢብራሂም እንኳን እናቱን እኔን እንኳን እንደዛ አይለኝም። ኢምራን እንደ እርጉዝ ጮሆ አይለኝም። መጽሐፍ ቅዱስን ግን አምላክ እንደ እርጉዝ ምጥ እንደያዛት ጮሆች ብሎ ይናገር። እንደዚህ ጮህ እያለ ይናገራል። ያው አሁን ምጥ እንደያዛት እጮሃለሁኝ
ይላል እግዚአብሔር። አየሽ እግዚአብሔርን ይሳደባል። እግዚአብሔር እያለ ይጮሃል፣ ይሳደባል። ኢብራሂም እንኳን አምላኩን እንኳን እናቱን እኔን እንደዛ አይለኝም ጓደኛውን ማለት ነው። አየሽ አይደለ? ስለዚህ አምላክን ይሳደባል፣ አምላክን ያንቋሻል። ለዛ ነው ቁርአን ተመከች ምን እንደሚል አላህ ምን አለ? አላህና ወማ ቀደሩላህ ከቀድሪ አለ። እነዚያ የመጽሐፉ ሰዎች እኮ አለ አላህን ተገቢ ክብሩን አላከበሩትም አለ። አይሻ ስለዚህ የመጽሐፉ ሰዎች ምን አድርገዋል? አይሁዳውያን መጽሐፋቸውን በርዘውታል፣ አምላክን ሰድበዋል፣ ነቢያትን ዝሙተኛ ገዳይ አድርገዋቸዋል። ስለዚህ ይሄ መጽሐፍ የአምላክ ቃል ሊሆን አይችልም፣ አልቀበለውም። የማልቀበት ምክንያት ደግሞ ቅድም እዚህ ጋር ጽፌው ነበረ፣ አንቺም ተናግረሽ ነበረ። እነዚህን ነገር ውስጡ ስለያዘ ነው። ቁርአን ግን በውስጡ እንኳን ከነዚህ ውስጥ አንዱ ይቀርና ሩባ እቺ የምታገሩ እንኳን የለበትም። ቁርአን ከመጀመሪያው እስከ መጨረሻው መጥፎ ነገር አያዝም፣ መጥፎ ነገር አይናገርም፣ ነቢያትን አይሳደብም፣ አምላክን አይሳደብም። ሙሉ ያላህ ቃል ነው። ለዛ ነው እኔ ሙስሊም የማምንበት። ግን መጽሐፍ ቅዱስ ላይ ሲመጣ አሁን እንዳሳየሁሽ ነቢያትን ይሳደባል፣ አሁን እንዳሳየሁሽ አምላክን ይሳደባል። የቀረ የለም። ሴቶችን ይሳደባል። ምሳሌ ሴቶች ችግር አለባቸው እያለ ይናገራል። ከዚህ በላይ እንዴት አድርገን እንቀበላለን? ስለዚህ እኔ ሙስሊሙ ይሄን መጽሐፍ አልቀበለውም። ግን ደግሞ አንቺ ቅድም እንዳልሽው አልፎ አልፎ ውስጡ እውነት ሊገኝበት ይችላል ነው። ጨርሻለሁ። ጀዛኩሙላሁ ኸይር። በጣም ደስ የሚል ቆይታ ነበር የነበረ። ሰላማዊ ሌላም ጊዜ እንደምንማር ተስፋ እናደርጋለን። አሁን በሰማሽው ነገር ብዙ እንደተማሽ ተስፋ አደርጋለሁኝ። ወንድሜ ኢብራሂም ጀዛከላህ። ወይ አንድ ነገር መጨመር ፈልጋለሁ። ይቅርታ ከመውጣትሽ በፊት 2 ደቂቃ ትሰጭኛለሽ ኢንሻአላህ። አላህ በቁርአን ላይ ምን ይላል መሰለሽ? እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት? እውነትንስ እናንተ የምታውቁት ስትሆኑ ለምንድን ነው የምትደብቁት ይላል። ያዥልኝ እውነትን በውሸት ቀላቅሏል። የአምላክን ቃል ከሰዎች ቃል ጋር ደብዳቤ እርስ በርስ የተጻጻፉትን ምዕራፍና ቁጥር ሰጥተው መጽሐፍ አድርገው መጽሐፍ ቅዱስ ነው ብለው ሰጥተውናል። ለዚህ ደግሞ አላህ ምን አለ? በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ቁል ማን ነው ምን ይላል መሰለሽ? እነዛ የመጽሐፍቱ ሰዎችን ምን አለ መሰል? አስታውሰኝ ቁርአኑ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ ወየሁላቸው። ከዛ ደግሞ ከራሳችን ነው ይላሉ እንዴ? ኖ ምን ይላሉ? መጽሐፍ ቅዱስ ነው ብለው የአላህ ቃል ነው ብለው ይሰጣሉ ይላል። ثم يقولون هذا من عند الله ከዛም ይህ መጽሐፍ ከዓለማቱ ጌታ ከአላህ ነው ይላሉ አለ። በእጆቻቸው ጽፎ ለራሳቸው። ከዛ በኋላ ምን ይላል አላህ? ፈወይሉ ለሁም ሚማ ከተበት አይዲሂም ለነዛ በእጆቻቸው በጻፉት ምክንያት ወየሁላቸው አለ። ፈወይሉ ለሁም ሚማ የክሲቡን ጽፈውም ጥቂት ዋጋን ፈልገውበት በሚያገኙት ዋጋና ጥቅማ ጥቅምም ወየሁላቸው ይላል። ተግባባን? በሌላ ቦታ ላይም አላህ እንዲህ ይላል ሱረቱል በቀራ ምዕራፍ 2 ቁጥር 63 ላይ አካባቢ ይመስለኛል ወር 70 ምናምን አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላመላህ ለመሆኑ እንዲያምኑላችሁ ትከጅላላችሁ እነዚያ ይሁዳውያን እንዴ? የአላህን ቃል እኮ ከሰሙ በኋላ ከዛስ ثم يحرفونه من بعد ما عقلوه وهم يعلمون እያወቁት ምን ያደርጉታል? ይበርዙታል፣ ይለውጡታል ማለት ነው። የአላህን ቃል ይለውጡታል ከሰሙ በኋላ። ተግባባ? ስለዚህ ታዲያ ኢብራሂም ጤነኛ አይደለህም እንዴ? ከዚህ በፊት የነበሩት እኮ የነቢያት መጽሐፍ የአምላክ ናቸው፣ ለምን አልጠበቃቸውም የሚል ጥያቄ መነሳቱ አይቀርም። ኦፍ ኮርስ ይነሳል። ግን ይሄ ጥያቄ ደግሞ እንደሚነሳ ስለሚያውቅ አላህ ቁርአኑ ላይ አስቀምጦልናል መልሱን። በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ምን ይላል? ለነዛ ለነቢያት መጽሐፍን ሰጠዋቸው አለ፣ በዛም መጽሐፍ ይፈርዱበት ዘንድ አለ። ግን ደግሞ ነቢያት ካለፉ በኋላ አለ አላህ ሲናገር ለነዛ ለሊቃውንቶች የአላህን ቃል እንዲጠብቁ በተደረጉና አለ የአላህን ቃል እንዲጠብቁ በተደረጉ ጊዜ። ስለዚህ እነሱ የአላህን ቃል እንዲጠብቁ በተደረጉ ጊዜ የአላህን ቃል አልጠበቁ። ምን አረጉት? ለጥቂት ዋጋ ሲሉ በሉት፣ ማለትም በረዙት፣ ደለዙት፣ አቃጠሉት፣ ደበቁት፣ ብዙ ነገር አረጉት ማለት ነው። ከዛ አላህ የመጨረሻ ምክንያቱም አንድ ነብይ ቢሄድ ሌላ ነብይ ይመጣና ያስተካክላል። ለምሳሌ ኢብራሂም ቢመጣና ከዛ በኋላ በኢብራሂምና በኢስሐቅ መሃል ጋፕ ካለ ኢስሐቅ ያስተካክላል፣ ኢስሐቅ ካለ ያዕቆብ ያስተካክላል፣ ያዕቆብ ካለ ዮሴፍ እያለ እነ ዳዊት እነ ሙሴ ከዛ ኢየሱስ ይመጣል። ከኢየሱስና በነብዩ መሐመድ መሃል ደግሞ ጋፕ አለ 500 ምናምን። ይሄንን ጋፕ ደግሞ አላህ ምን አለ? እኔ ይሄ ቀደም መቼ ለታም የነገርኩሽ ነገር ነው። በመሃል አንድ ነገር ልጨምር ብዬ ነው። በእነዚህ ጋፕ መሃል ምንም መልእክት ያልደረሳቸውን ሰዎች አላህ ምን አለ? በሱረቱል
ኢስራ ምዕራፍ 17 ቁጥር 15 ላይ እኔ መልእክት ያልደረሳችሁ ከሆነ መልእክተኛን እስከምልክ አልቀጣም ብሏል አላህ። ሱብሃንአላህ። ይሄ ፍትሃዊ የሆነ ጌታ ነው። እስከ 10 ትውልድ እንትኑ የተቀጠቀጠ ወደ እኔ ቤት እንዳይገባ ምናምን አይልም አላህ። ምንድነው? ፍትሃዊ ጌታ ነው። ወማ ረቡከ ቢዘላሚን ሊልዓቢድ፣ ጌታ ባሪያውን በዳይ አይደለም። ሱብሃንአላህ። ስለዚህ አላህ ምን አረገ? የመጨረሻውን ሪቪሌሽን ላከ፣ ቁርአንን፣ የአላህን ቃል ማለት ነው። ይሄንን የአላህን ቃል ምን አረገ? ላከ ማለት ነው። መጨረሻ ለነብያችን ሙሐመድ አለይሂ ሰላቱ ወሰላም። ሲልከው ግን እንደሌላው ጊዜ ለነቢያት አይደለም አደራን የሰጠው። ለማን ነው? ለራሱ ነው። በቃ ቃል የገባው ምን አለ? እኔ ራሴ ያወረድኩት እኔው ጠብቀዋለሁ አለ። ለምን? ከዚህ በኋላ ሌላ መልእክተኛ ይላክማ። ተግባባን? መልእክተኛ የሚባል የለም ከዚህ በኋላ። ስለዚህ መልእክተኛ ስለማይላክ አላህ ውሃ የማያጥበው መጽሐፍ እንሰጣለሁ አላቸው በሐዲስ ላይ፣ በሐዲስ አልቁድስ ላይ ውሃ የማያጥበው ቁርአንን እሰጥሃለሁ፣ እኔ አወረድኩት እኔ ጠብቀዋለሁ አለ። በዚህ ባለውም መሰረት ምን አለ አላህ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር። ቁርአንን በእርግጥ በአእምሮ እንዲሸመደድ ገር አድርጌ ነው ያወረድኩት፣ ከእናንተ መካከል የሚሞክር አለ ይላል። እስቲ ሞክሩ ይላል። ምክንያቱም አላህ ሱብሓነሁ ወተዓላ ሲያወርደው ገር አድርጎ ያወረደበት ምክንያቱ ምንድነው? ለአጠባበቅ ራሱ እንዲመች ነው። ሲቀራሩ ራሱ ውብ ነው፣ ሲነበብ ራሱ በጣም ይስባል። ሰው ምን አረጋላ? ተመልከች፣ ከ4 ዓመት ህፃን ልጅ ጀምሮ እስከ ሽማግሌዎች፣ ትልልቅ አዛውንቶች ቁርአን በቃላቸው ሸምድደዋል። በስንት 300 ሚሊዮን ህዝብ በላይ ዓለማችን ላይ ብቸኛው መጽሐፍ ከሀ እስከ ፐ ከአሊፍ እስከ ያ ድረስ ሙሉ በሙሉ የተሸመደደ ብቸኛ መጽሐፍ ዓለማችን ላይ ይሄ ብቻ፣ ይሄ ቁርአን ብቻ ነው። ብቸኛ መጽሐፍ ማለት ነው። ይሄ የአላህ ተአምር ነው። መቼም ከዮሐንስ ራእይ እስከ ኦሪት ዘፍጥረት የሸመደደ አንድ ክርስቲያን አናገኝም። ዓለማችን ላይ ነው፣ ኢትዮጵያ አይደለም። ዓለም ላይ ከዘፍጥረት እስከ ዮሐንስ ራእይ የሸመደደ ቃል በቃል ሲባል ልንገርሽ፣ ቃል በቃል ሲባል ቁርአን የሚሸመደደው ቃል በቃል አንዲት ሐርፍ አንዲት ሲንግል የሆነች ነገር ከላዩ ላይ ሳትለይ ነው። አንድ ነገር አይለይም ሙሉ በሙሉ። ለምሳሌ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون። እንደዚህ ያልሽ በሄድሽ ቁጥር ምንም ነው ማትችሉ ማለት ነው። ሱብሃንአላህ። ይሄ የአላህ ተአምር። ስለዚህ በዚህ ምክንያት ያ ያለፈውን መጽሐፍ ሙሉ በሙሉ ከአላህ እንደሆነ እናምናለን። ቁሉ አመና ቢላህ በሉ ይላል በሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ ማለት ነው። በሉ በአላህ መጽሐፍ አምነናል በሉ። ማን በአላህ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍ፣ ወኢስማዒል በኢስማዒል ላይ፣ ወኢስሐቅ በኢስሐቅ ላይ በተወረደው መጽሐፍ አምነናል በሉ። ወማ ማን ነው ከዛ በኢስማዒል ላይ በያዕቁብ ላይ በተወረደው መጽሐፍ አምነናል በሉ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያት ሁሉ ከጌታቸው በተሰጣቸው መጽሐፍ ሁሉ አምነናል በሉ። ላ ኑፈሪቁ በይነ አሐድን ሚንሁም ከነቢያት በአንደኛውም መጽሐፍ በአንደኛውም ነቢይ አንለይም። በአንዱ አምነን አንዱን ጥለን አንዱን አንጠልጥለን የሚባል ነገር የለም። በአንድ ነቢይ ካደ በነቢያት ሁሉ እንደካደ ይቆጠራል። በአንድ መጽሐፍ ካደ በመጽሐፍት ሁሉ እንደካደ ይቆጠራል። አላህ ባወረደው መጽሐፍ ነው። ታዲያ በዮሐንስ ወንጌል አይደለም ምናምነው። በማን ነው? በማቴዎስ ወንጌል አይደለም ምናምነው። በሉቃስ ወንጌል አይደለም ምናምነው። በኢየሱስ ወንጌል እናምናለን። ኢየሱስ ከጌታው በተሰጠው መጽሐፍ፣ ሙሴ ከጌታው በተሰጠው መጽሐፍ እናምናለን። ተግባባን? ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን እኛ ለዚህ ለአንዱ አምላክ ለጌታችን የሰለምን እጅ የሰጠን ነን በሉ ይለናል ማለት ነው። ይኸው እኛ እጅ ሰጥተናል። በነቢያት እናምናለን፣